ወንድ የሆነ አጥቂ ወንድ የሆነ ማለት ነው ስጠው እንጂ ያገባል ዘለላቸው ቤንጃሚን ሴስኮ ይመች ብሩኖ ወዳጅ ከተደፋሽ ዲሬክቱ ያይባሽ አባቴ ወያላ አስቀምጬ ነው መለቀልጠው በፍርዳት አግቼ ልለቅነው እንዴ እለቀልጣለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ስለሚቻል አባቴ ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል እንዳማረብን ግሎሪ ማን ዩናይትድ እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ ሶስተኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን እኛ የምናውቀው ማንቸስተር ዩናይትድ የካምባክ ባህል ያለው ማንቸስተር ዩናይትድ ኦልድ ትራፎርድን ማያስደፍረው ማንቸስተር ዩናይትድ ኢዝ ባክ እየነገርኩ ነው ማንዬ ማንቸስተር ዩናይትድ ተመልሷል ጀግናው ማንቸስተር ዩናይትድ እየተመለከተው ነው ቀይ ካርድን እንደ አድቫንቴጅ አድርጎ መጠቀም የሚችለው ማንቸስተር ዩናይትድ ተመልሷል ማንቼ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁኝ እያለሽ ነው ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩኖ ስላላችሁ ማለት ነው ለተደሰቱ ነው የሚገባችሁ ጠንከር ቢል ዩናይትድ ማለት ነው ሲቲ ላይ ብሩን ማን ይኸውልህ ኧረ ጆሮን ያዛችሁት ጆሮን ያዛችሁት ያንተውን አንዱ ጆሮ ያዛችሁት ለማንኛውም አሁን ወደ አርስዬ ጀማው ይሄ ቡድን ሳናስበው ወደ ሌላ ነገር እየተቀየረ ነው የምሬን ነው የምላችሁ እንዴ ምን ነክቶት ነው እየረሳ እኮ ነው ሽንፈት ጀማው ይሄ እኮ በጣም አሳሳቢ የሆነ ነገር እኮ ነው ለምንድን ነው ዝም የሚባለው እንዴ የሆነ አካል ለምን የሆነ ነገር አያደርግም ተገቢ ነው ወይ የሄደበት ያለው አካሄድ እንዴ ላየው እኮ የዋንጫው ቡድን የሚመስለው እኮ እሱ እኮ ነውና አረ በርግዶላታል እቺ ቡድን ምንድነው የሚሻለው ጀማው በፖሊስና ሲዛት እንዴ ወይ ካልሆነ የምሬን ነው ብላችሁ ማለት በቃ ከቀን ወደ ቀን እያየሁት ማለት ነው በቃ ጨዋታዎችን እያሸነፈ የሚሄድበት መንገድ በጣም እያስገረመኝ ነው ማን አረ የሆነ አካል አይሊ ላይ ይገባል ገብቷላ በቃ የሆነ አካል ቀጣይ ማን ነው የሆነ ቡድን ሃይ በለው ካልሆነ ከባድ ነው የሚሆነው ማንዬ ከባድ ነው የሚሆነው የቡድን አገሳገሱ በቃ ቶፕ 4 እንደምጨርስ በቃ አሁን ኮንፈርም አድርጋር የምሬን ነው ማለት በቃ ደግሞ ልጆችህን በጥሩ ሰዓት ነቃ ደንገጥ ብሏል ሴስኮም ደግሞ እያገባለ ነው ማን አዎ ቀጨኔው በቃ አሁን አሪፍ እየሆነች ነው ገብቷላ ማሸነፊያና ወሳኝ ጎሎችን እያገባ ይገኛል ለማንኛውም እንኳን ደስ አላችሁ ካሪክ በጣም ትልቅ ስራ እየሰራ ነው ክሬዲት ይገባዋል ማን ይገባዋል ክሬዲት ጎበዝ ነው የማንቺን ቋጠሮ ጨርሰን ማለት ነው ወደ ቼልሲ እየሄድን ነው ማንቺ ምን አይነት በፈጣሪ የሚታወቅ ነው ሜንታሊቲ ነው ሲጀምር የነበረው ማለት ነው አሁን ለቼልሲ ቋጠራ በከባዱ ማለት ነው እንዲህ ሰራን በጣም መጥፎ ውጤት ቢሆን ለቼልሲ ይሄ ጨዋታ አቻ ነው ማለቅ ያለበት ማለት ነው ሁላችንም እግዚአብሔርን ዩናይትድ ዛሬ ጋይስ ሽንፈት የሚባለው ነገር ምንድነው የምታውቁ ሰዎች ካላችሁ እንድታስረዱኝ ነው እኔ ሲሉ ሰምቼ ነው ምንድነው ሽንፈት እኔ አላወኩትም ምንድነው አማርኛ ቃል ነው ሽንፈት ስፓኒሽ ነው እኔ ምንም ላውቀው አልቻልኩኝም 7 ተከታታይ ጨዋታ 6 ድል 1 አቻ ላለፉት 11 የፕሪሚየር ሊግ ጨዋታዎች 0 ሽንፈት 26 ከገባ 0 ሽንፈት ምን አይነት ቲም ነው በምን ጽድቄ ነው ያው እንደስ እግዚአብሔር ምን ሰርቼ በየሳምንቱ ማሸነፍ አረ መድኃኒዓለም ያት በእናቴ እኔ ጎምላላ ምን አይነት ጎል ነው ያስቆጠረችው በክርስቶስ ዘርክዚ ራሱ አግብቶ ቢሆን በጣም ደስ ይለኝ ነበር በጣም ነው የቋጠርኩት ዘርክዚ እንዲያገባ ማለት ነው ለማንኛውም የቤት ስራችን አልተጠናቀቀም ወያለው አለ ለንደን ለአንድ ንጉስ ነው የሚኖረው እሱም ባለ ሰማያዊ ዋርማ ማን ነው የቼልሲዎች ብርዜማ ጎረቤት ይላል ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ
በስተመጨረሻ አሪፍ አርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብቶ በአራተኛ ደቂቃ ለክሯ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥተዋቸው ሰከንድ ሃፍ ግን አልቻሉም። ኩኒያ ሹልክልክ ብሎ ሊያመልጥ ሲል ላክሯ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲዋን አገባች። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። ሶስተኛ ያራዳ ልጅ ሶስተኛ ደረጃን ተቆጣጥረሻል፣ ይመችሽ። አሁን እንዲህ ነው መገፊት። እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ። አይ ፓላስ ለኔ ብቻ አተኛ አንተ ለኔ ብቻ አተኛ። ምን አይነት ቀሸም ቡድን ነው በእናታችሁ። 1-0 እየመራ ቆይተ እንዴት አባቱን የሚያቃጥለው በእናታችሁ። ሰግጥ የሚለው ቃል ለዩናይትድ ነው የሚሰራው። በካሪክ ዘመን በቃ ሰግጧል። ይሄ ሰውዬ ቶፕ 3 ለመጨረስ ነው ፍላጎቱ። አራ ሊያዳምጠን አልቻለም በእናታችሁ። ወይኔ ፔናልቲ እንግዲህ ያው ቀይም አገኘው ፔናልቲም አስቆጠረ ብሩኖ ፈርናንዴዝ። ቤንጃሚን ሴሽኮ ግን ምን አይነት ሄዲንግ ነው ያስቆጠረው! ዋው አለማድረቅ አይቻልም። እሱን ግብ ግን ማንኛውም እጅግ በጣም ያስቆጫል። እውነት ነው የምላችሁ። አረ ፓላስ ግን አትሆንም። ውለታ ቢስ ነው በቃ። ይሄ ሁሉ ታይም ቋጥረን ምን ማድረግ አይቻልም። ፋሚሊ አቋማ አባቴ ትቀልዳለህ እንዴ? እኛ እየቋጠርን እንዴ ነው ነጥብ የምጥለው? ምን ሆነሽ ነው? ጎረቤቴ እንኳን ደስ አለሽ ኮንግራ። ለማንኛውም ካምባክ ተሰርቷል። ይሄ የሚቻለው በማንቸስተር ከተማ ክለብ ብቻ ነው። ለማንኛውም እንኳን ደስ አላችሁ ብለናል። ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው ግን! አረ ይችላል በእናታችሁ የምር። ይሄ ልሆዬ ግን የሆነ ነገር ይገባዋል የምር። እኔ በጣም ነው የሚያሳዝነኝ ማለት ዘባዩ ምናምን ይላል እንጂ ሰው ማለት ነው ብቃቱ የሆነ ነገር ይገባዋል። ግን ያው አሁን እድሜው እየሄደ ነው ያሳዝናል። ግን በቃ ይሄ ደግሞ ያ ምንም አለመብላቱ ምርጥ ተጫዋች ከመሆን አያግደውም ቢያስባለሁ። ፔናልቲው ትንሽ አከራካሪ ነው፣ አጨቃጫቂ ነው። ከሜዳ ምንድነው ከፔናልቲ ቦክስ ውጪ ነው ምናምን የሚባል ነገር አለ። ዋናው ግን ቋጠሮ ተሳክቷል። አሁን ወደ ዋናው ቋጠሮ እንዞራለን። ቼላ እንግዲህ አንቺ የለንደኗ ቀበጥ የፓርቲ አፍራሽ ማለት ነው የሆነ ነገር ካንቺ እንጠብቃለን። ካሞን ብሉስ ለንደን ኢዝ ብሉ እንጠብቃቸዋለን። ይመቻችሁ። አቋማ ስራ ላይ ነው፣ ስራው ይቀጥላል። አንዴ ንገሩልኝ ስሙኝ እባካችሁ። ማንቼ መሸነፉን ረስቶታል ብላችሁ ትልቁ አንበሳ አንቀላፋ ብለው ብዙ ቢሳለቁም ይሄው እንግዲህ መጥቷል። ሁላችሁም ንቁ። አልነገሩሽም ወይ? ቱ ፒስ ግባ እናውጣው። 81 ነገር ልንገር። አንድ ጎል ሰጥቶ የሚጫወተው የማንቸስተር ዩናይትድ ደጋፊ ነኝ። ፈርስት ሃፍ የጨፈርኩ እያላ ሰከንድ ሃፍ የት ገባ? ገብታው ጣው ግባ እናውጣው። ልንገር የራሴን ቋጠሮ ጨርሻለሁ። አንተ ላይ ልቋጠርብህ ለወንድም ጥላ ለቼላው ልቋጠር ዝግጅቴን ጨርሻለሁ። እንተያያለን። አወርድሃለሁ ደግሞ እኔ ያለው መቼም ዋንጫ ትበላትም ፎቃቃው እያለ ምን አይነት ከምባክ ነው? ሴስኮ ለምንድን ነው እንደዛ የሚዘለው? ማን ይሄ ያስፈራል። ከምባኩም ያስፈራል፣ ዩናይትድም ያስፈራል። ስለ ጉዳዩ አይደለም ተመራ አልተመራ። ይሄ ነው ትክክለኛ ዩናይትድ ሜንታሊቲ። ይሄ ትክክለኛው ዩናይትድ ሜንታሊቲ ነው። መመራቱን ላይ ያሳስበው። ምን አይነት ከምባክ ነው አባቴ! ቶፎር በቃ ታውቋል። ያልታወቀው አምስተኛው፣ አራቱ ታውቋል፣ አምስተኛው አልታወቀም። ግሎሪ ማን ዩናይትድ ያታባቱ ይላል። ሶስተኛ ደረጃ ከ3 ነጥብ ጋር ምን አይነት የገማ ፈርስታፍ ነው ግን ያሳለፈው? የሚያስጠላ ፈርስታፍ እንዴ! ክሪስታል ፓላስ እኮ ነው ሳምንት መሀል ላይ ተጫውቶ የነበረው። እኛ ነው የምንመስለው አዘውን ፈርስታፍ ነው ያሳለፍነው። ሰከንድ ሃፍ ጥሩ መንቀሳቀሳችን ያችን ሪካርድ እንድናገኝ ያደረገን ብሩኖ ቀረቀራት። ሴስኮ በድጋሚ ሴስኮ አሁንም 4 ተከታታይ ጨዋታዎችን ጎል ማስቆጠር ችሏል። 4ቱም ወሳኝ ናቸው። ፊላም ዊኒንግ ጎል፣ ከዛ ዌስትሃም ማች አረገን፣ ኤቨርተን እንድናሸንፍ አረገን። አሁንም ማሸነፊያ ጎል። ምን አይነት ካሪክ ምንድነው ያደረገው? 7 ጨዋታ 6 ድል፣ 3ኛ ደረጃ ላይ። በስመ አብ ለካሪክ ወንዝ ዳር መቀደስ ሴጣን ለመቀስቀስ ብለዋል። ሴጣኑ ተነስቷል።
26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል። ያራዳ ልጅ ገና ነው የፕሪሚየር ሊግ ቡድን ነው። አሁን ብድግ ያለ ይመስላል። ከካሪጋ ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው። አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለምንም ነቅነቅ ነው ወደፊት ብቻ እንጂ ወደ ኋላ አላቅም። አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ውጪ ወደ ውጪ ነው። ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳ ልጅ። ስለ ሲቲ አውርተናል አይደል? ሲቲ ላይ ከሆነ ነው። ዩናይትድ ደግሞ ከመጣ 1 አመት አይደለም 2-3 እንዲህ ነው የሚጎርፈው ነው ማለት እና ምናልባት አይታወቅም። የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው። እየሄዱበት ያለው መንገድ ምንም አይነት ወደ ኋላ የሚባል ነገር የለም። ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው። ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። በደም ሼር ኮፒ ሊንክ መደረግ እንዳይረሳ። ይመቻችሁ። ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ደረጃን ክሪስታል ፓላስን ከመመራት ተነስቶ 2-1 በማሸነፍ መቆጣጠር ችሏል። በፕሪሚየር ሊጉ የ8ኛ ሳምንት መርሃ ግብር የማይክል ካሪኩ ማንቸስተር ዩናይትድ የኦሊቨር ግላስነሩን ክሪስታል ፓላስ በኦልድ ትራፎርድ በማስተናገድ ከመመራት ተነስቶ 2-1 ማሸነፍ ችሏል። በጨዋታ ላይ በፓላስ በኩል ገና በጨዋታው ጅማሩ ላይ ነበር በአራተኛው ደቂቃ ላይ ላክሮዋ ከማዘን ምት የተሻማች ኳስ በግንባሩ በማስቆጠር ቀዳሚ ማድረግ የቻለው ማለት ነው። ሌኒዮሮ እሱን በመቆጣጠሩ ረገድ ድክመት ታይቶበት ነበር ጎሉ ሲቆጠር ማለት ነው። ነገር ግን ከዛ በኋላ ከሁለተኛው አጋማሽ በኋላ በተለይ ማንቸስተር ዩናይትድ በጣም ተጠናክሮ ነበር ወደ ጨዋታው የመጣው። ውጤቱን ለመቀልበስም ያደረጉለት ጥረት ተሳክቶላቸው እንግዲህ 2 ጎሎችን አከታትለው ማስቆጠር ችሎ ነበር። ለዚህ መንስኤውም እንግዲህ ላክሮዋ ነበር በድጋሚ ማለት ነው። 56ኛው ደቂቃ ላይ በቀይ ካርድ ኩኛ ላይ በሰራው ጥፋት ምክንያት ከሜዳ ተሰናብቶ ነበር ማለት ነው። ፔናልቲ ማሰጥቶ ነበር ኩኛ ላይ በሰራው ጥፋት ምክንያት ማለት ነው። ታዲያ ያንንም ፔናልቲ ብሩኖ ፈርናንዴዝ 57ኛው ደቂቃ ላይ በማስቆጠር ዩናይትድን አቻ ማድረግ ቻለ። በድጋሚ ቤንጃሚን ሼሽኮም 65ኛው ደቂቃ ላይ ከብሩኖ ፈርናንዴዝ የተሻገረለትን ክሮስ በግሩም ሁኔታ በማስቆጠር ዩናይትድ 2-1 ጨዋታው ማሸነፍ ችሏል ማለት ነው። ብሩኖ ፈርናንዴዝ የሚገርም ጊዜን ከማንቸስተር ዩናይትድ ጋር እያሳለፈ ነው የሚገኘው። የ10 ቁጥር ፖዚሽን መልሶ ሲያገኝ በቃ ሌላ ተጽዕኖ ፈጣሪ የሆነ ተጫዋች ሆኖ ነው ድጋሚ እየተመለከተ ነው የምንገኘው ማለት ነው። የዛሬው ማን ኦፍ ዘ ማች ለኔ እሱ ነበረ። 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበር። ፔናልቲውም ሲሰጥ ኩኛ ነው እንጂ ያሰጠው ለኩኛ የሰጠው ፓስ ራሱ በጣም አስደናቂ ነበረ። ብቻ ጨዋታው ላይ አስደናቂ ተጫዋች ነበረ። ማይክል ካሪክም ከማንቸስተር ዩናይትድ ጋር አስደናቂ ግስጋሴውን ቀጥሎበታል። በ7 ጨዋታዎች 6ቱን በማሸነፍ 1 አቻ ብቻ ነው ያለው። እስካሁን ምንም አይነት ሽንፈት አልገጠመውም ማለት ነው። ለማንኛውም እናንተ ስለ ማይክል ካሪኩ ማንቸስተር ዩናይትድ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ያካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። በዚህ ፕሪሚየር ሊግ የትኛውንም አይነት ሚድፊልደር እያመጣ ከብሩኖ ፈርናንዴዝ ጋር እንዳታወዳደርብኝ አለቀ በቃ። የሚድፊልደር ልክ የዋ ልክ ብሩኖ ፈርናንዴዝ እንዴት ነው መቼ ነው ብሩኖ ተቻላል? ምን አይነት ኳስ ነው ለሼሽኮ የጣለለት? ምን አይነት ኳስ እርከትን ያልኩት እርከት አጎረሰው ነው የሚባለው። አጎረሰው። ሼሽኮ ደግሞ ተጠቀማት። የሚገርም ስትራይከር እያስቆጠረ ነው ባይዙ በደንብ እያስቆጠረ ነው ሼሽኮ። በጣም ደስ ያለኝ የምትገርም ደስ የምትል 3 ነጥብ ነው ያገኘው። 3 ነጥብ ፈረስት ሃፍ ላይ ነግሬያችኋለሁ። ፔኔትሬት ማድረግ ነበረብን ብዬ ለካሪክ ነገርኩት። ፔኔትሬት ካላረግን ካሪክ ሰማና ሰርገን ካልገባን ምን ጥቅም ያ ነገር መፍጠር አለብን። በቃ ጀመረ ነገሩ አሸነፍን ማለት ይሄ ነው ዩናይትድ ፋንስ 3ኛ መተናል። ሰማያዊ አልብሻለሁ ቼላው ቤንጃሚን ሴስኮ ፍሎፕን ውስጥ የነበራችሁ በሙሉ ማለት ነው የት ናችሁ? ውጡ ሊያችሁ የት ናችሁ? ምድረ ቋታሪ ማለት ነው። ታጥበህ ትተኛለህ። ቆይ 4ኛ ገብተህ ቼላው ሲገርፍ ከዛ 1ኛ አንተ ረክተህ ትተኛለህ። እንችላለን ነው ብለህ ብሩኖ 13ኛ አሲስቱን አድርጓል። ብሩኖ ትችላለህ። አማዲኖ ተቀይረ ለምንድነው ሜሲ ነው ክብን እኮ እግዚአብሔርን በስማ ማጉ ማይችል ሰው የለም። ማይ ነው አረት ላይ ያላችሁ ዛሬ ገርፈን ማሸነፍ ነበረብን። 5-6 አለማጓታችን ነው የደበረኝ ማለት ነው። ደሞኑና ማለት ነው በቀይ ወጥቶላችሁ ምናምን በሉ። እሰይ ለምን 5-6 ጨዋታ ያወጣም አይመለከተንም። ለማንኛውም ጉዞ ወደ ለንደን ማለት ነው። አሁን አርሰናል ላይ እንቋጠርለታለን እንበላዋለን። ዛሬ የሚያጃጅል ውጤት ነው። በስማም የምር ተጨንቀን ነበር። ፈርስት ሃፉ በጣም ይደብር ነበር። እድሜ ለላክሮዋ 7ኛ ቀይ ካርዱን ከ2020 በኋላ አግኝቶልን ጨዋታውን በደንብ ዶሚኔት አድርገን እንድናሸንፍ ሆኗል። ማቴዎስ ኩኛ ይመቸው ለፍጹም ቅጣት ምቱ ደም ያርጎት ሲያልፈው ነው የጎተተውና የጨዋታው ሙሉ
ታሪክ የተቀየረው በዛች ፍጹም ቅጣት ምትና ቀይ ካርድ ነው ብዬ አስባለሁ። ኤርሼሽኮ መነጋገሪያ ነበረ፣ አስቆጥሮልናል። ያው ፈርስት ሃፍ ስቲል ሐቁን የምነግራችሁ ቀጣይ እንዲጀምር አልፈልግም። ምክንያቱም ኤርሼሽኮ ቢያንስ 40 ደቂቃ ምናምን ይጮት ከፈለገ 50ኛው 55ኛው ምናምን የሚቀይረው እንጂ ለ90 ደቂቃ የሚሆን አይደለም። ፕሬሲንግ ትሪገር ፖይንት አይለይም፣ ፖዚሽናል አዌርነስ የለውም። ብሩኖ ሲመራው ነበር፣ ግን አጥቂ ነው ስራው። ከሰጣችሁት እንደዚህ አርጉ ያስቆጥራል። 8ኛ ጎሉን አስቆጥሯል። በጣም ጥሩ ቁጥር ነው ያለው። ግን አሁንም የምነግራችሁ ፕሬስ ለሚያደርግ ፕሬሸር ለሚያሳድር ቡድን ግን ኤርሼሽኮ መጀመር አለበት ብዬ አላምንም። ግን ይመቸው፣ አሸንፈና የብሩኖ ዴሊቨር ይለይ ነበር ለጎሏ። 13ኛ አሲስቱን አድርጓል። 7 አሲስት ማድረግ ከቻል በፕሪሚየር ሊግ ታሪክ ሃይስት ይሆናል። በአንድ ሲዝን 20 አሲስት በማድረግ የኬቨን ደብሬንን የቴሪ ሄንሪን ሪከርድ ይጋራል ራሱ። ጨዋታው ግን ከ7-6 እንድናሸንፍ ረድቶናል። 3ኛ ሆነናል። ይመቻችሁ። ቢጋብስ አይተዋል። ይሄን አሲስት ብሩኖ ፈርናንዴዝ ነው እንዲህ ያዞሮ ማለት ነው። 1 ጎል 1 አሲስት አድርጓል ዛሬም። ከዛ ደግሞ ደወርስት ዝውውር የተባለው ሲሉት ነበር። በነገራችን ላይ አሁን እግር ኳስ ቶሎ ስለሚረሳ እንጂ ሴስኮ ወረስት የሆነ ዝውውር ምናምን ሲሉት ነበር። ከዛ ያራዳ ልጅ ብር ብራ አበረረችው ማለት ነው፣ አደረገችለት። ብሩኖ ፈርናንዴዝ 13ኛ አሲስቱን ማድረግ ችሏል፣ ጎል ማስቆጥሯል ማለት ነው። ወደ 19 ጎል ኮንትሪቢዩሽን ማለት ነው። ይሄን ተጫዋች ከኬዲቢ ጋር ምናምን ሳነጻጽረው ይተቹኛል። ነገ ራሳችሁ ማነጻጸር ሲሆን ይበልጣል ስለምትሉ አያሳስብ። ለማንኛውም ይመቻችሁ። ዩናይትድ ምን እሺ፣ እኔ አላማረኝ። እኔ ምንም ዩናይትድ እንዴ ድሮስ ካሪክ የማን ልጅ ነው? ጭራሻውን ደግሞ ካሪክ ታይም ብላችሁ ልታሳዩ እናንተ ማዳመጡብን ጉድ የለም። አንዱ የአርሰናል ኤዲተር ምን ብሎ ሰራ? ሼሽኮ በአየር በራሪ አንተ የከሰርክ አዝማሪ አለው። የከሰረው ጊዮክሬሽ ነው ማለት ሼሽኮ አይደል? ሼሽኮ ሌላ ታሪክ ውስጥ ነው። እኔ አላማሩኝ እነኚህ ሰዎች። እሺ በሱ ቀጥሉ። ቢያንስ ይሄ ነገር ወደ ሌላ አቅጣጫ ተው። እንደ ድሯቸው እንደምንተዋወቀው እንዴ። ቀደም በሰሩት ቪዲዮ ማቼ ያሸንፋል አልኩ፣ ወደ 3ኛነት ይመጣል አልኩ። የተናገርኩት ነው። ያው ትንሽ ላኪ ቢሆንም ዛሬ ቀይ ካርድ ያው ባያሰጥም ፔናልቲ ኦብቪየስ ፔናልቲ ነው፣ ግን ቀይ ካርዱ ባያሰጥም ዛሬ ማንቼ 3 ነጥቧን ይዘውታለች። በቃ ጎረቤታችን አያሳፍረንም አልኩ። ቀደም 3 ነጥብ ይዞ ወጣ፣ 3ኛነቱን ተረከበ። 2 እና 3 ሆነን ማለት ነው። ምን ብያችሁ ነበር ቀደም? ኧረ ብሩኖ ፈርናንዴዝ እንዴት አባቱ ነው የሚችለው? በስማ ፔናልቲው ሳይሆን የሚያጮተው አጫዋት፣ በዛ ላይ የሰጠው ኳስ ለሼሽኮ ያገባል እያልኩ ነበር ከመጀመሪያው ጀምሮ። በቃ ዛሬ ዩናይትድ ማድረግ የነበረበትን ተወጥቷል። እንደ ቲም ደግሞ ምንም አይሉም ነበር ዛሬ። ያው እንደ ከዚህ በፊት እንዳየናቸው ጨዋታዎች ባይሆኑም ዛሬ ዩናይትድ ምንም ይሻል ነበር፣ ምንም አይልም። ግን ደግሞ በልጦ ነበር። በቃ አሪፍ ተጫውቷል፣ አሪፍ ሞክሯል፣ አሸንፏል፣ 3 ነጥብ ተረክቧል። ቪላን በልጦ 3ኛ ሆኗል ማለት ነው። ሻምፒዮንስ ሊግ በዚህ ዓመት ለዩናይትድ እርግጥ እየሆነ ነው። በቃ ከአሪፍ ፐርፎርማንስ ጋር አሁን ምንድነው አሁን ለዩናይትድ ደጋፊዎች ጥሪ የምናቀርበው በዚህ ሞራል አሁን ወደ 1 ሰዓት ተኩል ጨዋታ ዘና ብለን ወደ ቋጠሯችን እንድንሄድ ነው። በቃ የመጀመሪያው ቋጠሯችን ተሳክቷል። አሁን ወደ 2ኛው ነው። ትናንት ማታ ቋጠሮ ተሳካ፣ ዛሬም ተሳክቷል። አሁን ወደ ቀጣዩ ጨዋታ ወደ ቼልሲ አባቴ። ማንቸስተር ዩናይትድ በኦልድ ትራፎርድ ክሪስታል ፓላስን አሸንፏል። ለዩናይትድ ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ነገር ግን ጨዋታውን በደንብ ተከታተልኩት በዝርዝር ማለት ነው። እና ጎል የተቆጠረበት መንገድ ፔናልቲው በጣም አስገራሚ ነው። እንግዲህ በዳኝነት ታሪክ ወይም በፕሪሚየር ሊጉ ታሪክ በጣም ብዙ አይነት ውሳኔዎች እንመለከታለን። በጣም ኮምፕሊኬትድ የሆኑ ተመልካቹን ግራ የሚያጋቡ ውሳኔዎች ተመልክተን እናውቃለን። ነገር ግን ከሳጥን ውጪ የተሰራ ጥፋት ነው። ከሳጥን ውጪ ጥፋቱ መሰራቱ ብቻ ሳይሆን ፔናልቲም ተሰጥቶ ሲያበቃ ደግሞ ቀይ ካርድም ተሰጥቷል እና በጣም ኮምፕሊኬትድ ነው። እግዚአብሔርን ማለት ላይክ አሁን የማንቸስተር ዩናይትድ ደጋፊዎች የሆነ ዝም ብሎ የማይረባ ቃል ኮሜንት ልታደርጉ ትችላላችሁ። ግን አሁን ስታንዳርድ የሆነ የእግር ኳስ ተመልካች፣ እግር ኳስን በስርዓት የሚመለከት የእግር ኳስ ተመልካች ፔናልቲ ቀይ ካርድም ሊያሰጥ እንደማይችል በትክክል ይረዳል ብዬ አስባለሁ። እና ምን ትላላችሁ? ይመቻችሁ። የፈረስ ስብስብ ማለት ክርስቲያን ፓላስ ነው። የምን በርንሌ ምናምን አይደል መውረድ ያለበት። ይሄ እከካም ደርሶ መልስ ይሰጣል። እስከ 45 መርተ እንደ አህያ ምን አባ ያራግጣል። ያፈጠርኩት እንዳለ ምግብ የሆነ እኔ ቀይ ሰይጣን ታስሯል አልተባለም እንዴ በረመዳን? የሆነ በቃ ይሄ ሰይጣናዊ ነው። በቃ ምን አይነት እንዴት እንደሆነ አላውቅም። በቃ 1-0 የወጣን ቲም ደህና ነው፣ ፖዚሽንም ተመጣጣኝ፣ ኦን ታርጌት ተመጣጣኝ የነበረን ቲም ይሄው ሰይጣን አዋክቦ ፔናልቲ ያስደረጉ። ለፔናልቲው ልንል ስንል ደግሞ ጭራሽ በቀይ ወጣ። ከዛ ተገለበጠ። አትከላከልም እንዳለ በሽታ የመከላከል አቅምህን እንደሆነ ውሃ ይሁንና የበላው ታፍጥር እንዳለ እኔ ጣዕሙን ነው ጨው ያለው ምግብ ያለ ጨው ነው እኔ የመሰለኝ ማለት ነው።
ይኸው እንደዚህ አልቦኝ ተቃጥዬ አረ ይሄ ክለብ እያመለጠን ነው አረ ይሄ ክለብ ሄደ ምን አባህን ያስተካከልኩ ቆይ ምን አስተካክለን የመጣው በዚህ ዘንድሮ እሺ አትቋጥሩብን እስቲ ፓላስ በቀይ ባይወጣበት ኖሮ ዛሬ ዩናይትድ ይሸነፍ ነበር ኧረ እባክህ ይሄ የእንግሊዝ ፕሪሚየር ሊግ ነው ኤቨርተን ዩናይትድ ሜዳ ላይ መጥቶ በቀይ ወጥቶበት አላሸነፈውም ነበር ያን ዩናይትድ አናቆም አሁን ዩናይትድ ተለውጧል ዳኛው ተሳሳተ ምን ሆነ ቀይ ካርድ ወጣበት እድሉን አገኘ ተጠቀመበት 2-1 አሸነፈ ሶስተኛ ካሪክ ከ7 ጨዋታ 6ቱን አሸንፎ አንድ ጨዋታ አቻ ይሄን ነገር አርቴታ አላረገውም ጋርዲዮላ አላደረገውም ተከታታይ በጣም ከባድ ጌሞች ማለት ነው እኔ ብሩኖ ፈርናንዴዝ የሚባል ተጫዋች ቃላት የለኝም ሁሉም ክለብ የኔ በሆነ ብለው የሚመኙት ተጫዋች ቤንጃሚን ሴስኮ ደግሞ ተነስቶበታል በቃ ግባና አውጣው ይችላል ማንቼ ለኛ 45 ደቂቃ በቂ ነው የፈርጊ ልጅ ነኝ ማይክል ካሪክም የፈርጊ ልጅ ነው ፈርስት ሃፍ አንድ ጎል አባን ሰጥቼ እለጠልጣለሁ ሌላኛው የለንደን ክለብ የሆነውን ፓላስ ለጠለጥኩት አረ ከለንደን ክለቦች ጋር አጫውቱኝ አረ መቼ ነው ከአርሰናል ጋር የምጫወተው አረ ከአርሰናል ጋር መጫወት ናፈቀኝ የለንደን ክለቦች ተመችተውኛል ብቸኛው በ2026 ያልተሸነፈው ወንዱ ክለብ የኔ ማንቸስተር ዩናይትድ ይባላል ቋጠርክ ግን ለኔ 45 ደቂቃ በቂ ነው ግሎሪ ማን ዩናይትድ ይህ ነው ማንቸስተር ዩናይትድ ብቸኛው ያልተሸነፈ ወንዱ ክለብ ወያላው ግባና ለክለብ ቋጠረ እኔ ላይ መቋጠር አይቻልም ዩናይትድ ላይ መቋጠር መድከም ነው ይችላል ማንቸስተር ይሄ ነው የማንቸስተር ዩናይትድ ቲም በቀይ ስለወጣበት ነው ምንም አይነት ሰበብ አልፈልግም ምክንያቱም እኔ የምፈልገው በአሁን ሰዓት 3 ነጥብና 3 ነጥብ ብቻ ነው ለምንድነው ማተረዳኝ አባቴ ለምንድነው ማተረዳኝ ይሄ ነው ንጉስ ለዚህ ነው ዩናይትድን እምደግፈው አባቴ ዩናይትድ ደሜ ነው ድድልክም ጠላህም ዩናይትድ ማለት ደሜ ነው በጣም ነው ደስ ያለኝ ምክንያቱም ክሪስታል ፓላስ ምን አይነት አስቸጋሪ ቲም እንደሆነ እኔ አውቀዋለሁ እኔ ነኝ ማቀው ሊቨርፑልን ጠይቁት ምን አይነት አስቸጋሪ ቲም እንደሆነ ማለት ነው ሜዳዬ ድረስ ጠርቼው ወንድ ነኝ ምን መሰለ ማለት ነው ሲጀመር ማንቸስተር ዩናይትድ ብሎ ማለት ነው ካሪክ እያሰለጠ ነው መሸነፍ ምናምን የሚባል ነገር ማለት እንዳታስበው ነው ማለት እንዳታስበው ቋጣሪ አሁን ደግሞ እናንተ ላይ ገብተና ቤት ምን ቋጥረው ወይኔ ደስ ሲል ማንቸስተር ይቅደም ብለናል አህለን ወሳህለን ቶፕ 3 ሀቢቢ ዌልካም ቱ ቶፕ 3 ክሪስታል ፓላስ ስጥት ጎዴ አስቶን ቪላ ፍርጥ ጎዴ ይላል አባቴ ቶፕ 3 ላይ መተን ፈልሰስ ብለን ተቀምጠናል ይኸውልህ ሻምፒዮንስ ሊግ መጣን በቃ ስርዓትሽን ነው የምናስይዘው ከዚህ በኋላ ማለት ነው እኛ ፈርስት ሃፍ ይጫወቱ ሰከንድ ሃፍ ነው ወስደን ምን ሰጠው ሰከንድ ሃፍ ነው ጨዋታ ማለት ሲጀመርኛ ከዚህ በኋላ ከሰከንድ ሃፍ በኋላ ነው ጀመረ የምንጫወተው ራሱ አያዋጣም ፈርስት ሃፍ ማን በእኛ ሊፈጠር በእኛ አፈጠርንባት ፓላስ ላይ አፈጠርንባት ማን